ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። የኢትዮጵያ የወጣት አገልጋዮችና መሪዎች ጉባኤ ከግንቦት 13 እስከ 14 2018 ዓ.ም ሳር ቤት በሚገኘው በኢንተርናሽናል ኢቫንጀሊካል ቸርች እንደሚካሄድ ተገለጸ። ከውጪ ፍራንክሊን ግርሃም በቤላሩስ ትልቅ የወንጌል ስብሰባ ሊያካሂድ ነው ተባለ። የኢትዮጵያ ወጣት አገልጋዮችና መሪዎች ጉባኤ ከግንቦት 13 እስከ 14 2018 ዓ.ም ሳር ቤት በሚገኘው በኢንተርናሽናል ኢቫንጀሊካል ቸርች እንደሚካሄድ ተገለጸ። በኤአይ ዘመን መምራትና በሁለንተና ማደግ በሚል ርዕስ የተለያዩ እንግዶች ተገኝተው መልእክት እንደሚያቀርቡ ይጠበቃል። ፕሮግራሙ ከግንቦት 13 እስከ 14 2018 ዓ.ም ሳር ቤት በሚገኘው በኢንተርናሽናል ኢቫንጀሊካል ቸርች እንደሚካሄድ እና ለዚህም ወጣቶችና የወጣት አገልጋዮች እንዲሳተፉ ዝግጅቱን በጋራ ያዘጋጁ አካላት ማለትም ሪጆይስ አፍሪካ፣ ሲም ኢትዮጵያ፣ ኢቫንጀሊካል ቴዎሎጂካል ኮሌጅ እና ተስፋ ብሮድካስት ሚዲያ ጠይቀዋል። የህምታንጋ አዲስ ኪዳን መጽሐፍ የድምፅ ቀረጻ መጀመሩ ተነገረ። የኢትዮጵያ መጽሐፍ ቅዱስ ማህበር ለመጀመሪያ ጊዜ በህምታንጋ ቋንቋ ያስተረጎመው የአዲስ ኪዳን መጽሐፍ ታትሞ በዋግ ህምራ ዞን ለሚገኙ ምዕመናን አብያተ ክርስቲያናት እየተሰራጨ ይገኛል። በወረቀት ከታተመው መጽሐፍ በተጨማሪ በተለያዩ ምክንያት ማንበብ ለማይችሉ ወገኖች ደግሞ ቃሉ በድምፅ ንባብ ተቀርጾ ይደርሳቸው ዘንድ በአሁኑ ጊዜ የቀረጻ ስራው መጀመሩ ተገልጿል። የድምፅ መጽሐፍ ቅዱስ ቀረጻ ስራ ከፍተኛ ጥራትና ጥንቃቄ የሚጠይቅ በመሆኑ ስራው እየተከናወነ ያለው እጅግ ዘመናዊ በሆነ መሳሪያና ከውጭ ሀገር በመጡ ከፍተኛ ልምድና እውቀት ባላቸው ባለሙያዎች መሆኑ ተገልጿል። በምንባቡና በክትትል ስራው ላይ ከማህበረሰቡ የተመረጡ የቋንቋ ተናጋሪ ምሁራን እንዲሁም በትርጉም ስራው ላይ የተሳተፉ ባለሙያዎች እየተሳተፉ ይገኛል ተብለዋል። ከዚህ በተጨማሪ ቀደም ሲል የዚሁ የህምታንጋ አዲስ ኪዳን ትርጉም ስራ ከተጠናቀቀና ለስርጭት ከበቃ በኋላ ወዲያውኑ የብሉይ ኪዳን መጽሐፍ ትርጉም ስራ ተጀምሮ በአሁኑ ጊዜ በከፍተኛ ፍጥነት እየተከናወነ የሚገኝ ሲሆን የትርጉም ስራውን በተሻለ ፍጥነት በማጠናቀቅ ሙሉ መጽሐፍ ቅዱስን አሳትሞ ለማቅረብ ታቅዶ እየተሰራ እንደሚገኝ የኢትዮጵያ መጽሐፍ ቅዱስ ማህበር ገጽ ያገኘነው መረጃ ያሳያል። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ዜናዎች እናመራለን። ኩባ ሙሉ በሙሉ ነዳጅና ናፍጣ እንደጨረሰች የኢነርጂ ሚኒስትሩ ዴቬንቲ ዴላ ሌቪ ተናገሩ። ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ እንደተናገሩት በጣም ውስን የጋዝ ክምችት ብቻ ቀርቷቸዋል። አሜሪካ የጣለችው ማዕቀብ ተከትሎ የኩባ የኃይል አቅራቦት አደጋ ተጋርጦባታል ተብለዋል። ሮይተርስ የዜና ወኪል እንደዘገበው ትናንት በተለያዩ የሃቫና አካባቢዎች የኃይል መቆራረጥ ያማረራቸው ነዋሪዎች ተቃውሞ ለማሰማት አደባባይ ወጥተዋል። አሜሪካ የኩባ ኮሚኒስት ስርዓት ትርጉም ያለው መሻሻል ካሳየ $100 ሚሊዮን ለሀገሪቱ እንደምትልክ በዚህ ሳምንት አስታውቃለች። የኩባ ኢነርጂ ሚኒስተር ድፍድፍ ነዳጅ አልቋል፣ ጋዝ አልቋል፣ ናፍጣ አልቋል፣ ደግሜ እየተናገርኩ ነው፣ የቀረን ጥቂት ጋዝ ብቻ ነው ብለዋል። አሜሪካ በጣለችው ማዕቀብ ምክንያት በሃቫና ከ20 እስከ 22 ሰዓታት ድረስ መብራት እየጠፋ ይገኛል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሮቢዮ ባለፈው ሳምንት ባደረጉት ንግግር አሜሪካ $100 ሚሊዮን ሰብአዊ እርዳታ ለማድረግ ያቀረበችውን ጥያቄ ኩባ አልተቀበለችም ብለዋል። መረጃው የቢቢሲ ነው። ፍራንክሊን ግርሃም በቤላሩስ ትልቅ የወንጌል ስብሰባ ሊካሄድ ነው ተባለ። የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን መሪ የፍራንክሊን ግርሃም በቤላሩስ ዋና ከተማ ሚንስክ ከግንቦት 15 እስከ 17 በሚካሄደው ፌስቲቫል ኦፍ ሆፕ በተባለ የወንጌል ፕሮግራም ላይ ሊሰብክ መሆኑ ተገልጿል። በጃቮካርና የሚካሄደው ፕሮግራም 9000 ያህል ሰዎችን እንደሚያሳትፍ ተገልጿል። ከ1300 በላይ ዘማሪዎችና ከአሜሪካ፣ ሩሲያና ቤላሩስ የሚመጡ ባንዶች ይሳተፋሉ ተብለዋል። የአካባቢ ወንጌላውያን መሪዎችን ፕሮግራሙን በተመለከተ ታሪካዊ ዕድል ሲሉ ሐሳባቸውን መግለጻቸው ክርስቲያን ቱዴይ በዘገበው መረጃ አስታውቀዋል።
ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። የኢትዮጵያ የወጣት አገልጋዮችና መሪዎች ጉባኤ ከግንቦት 13 እስከ 14 2018 ዓ.ም ሳር ቤት በሚገኘው በኢንተርናሽናል ኢቫንጀሊካል ቸርች እንደሚካሄድ ተገለጸ። ከውጪ ፍራንክሊን ግርሃም በቤላሩስ ትልቅ የወንጌል ስብሰባ ሊያካሄድ ነው ተባለ። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ አገር አቀፍና ዓለም አቀፍ መረጃዎች ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነበረ። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከቀሪ የጄኤምኤም ቴሌቪዥን ፕሮግራም ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።